በአንድ ታዋቂ የመካነ አራዊት ጥብቅ ማዕከል ውስጥ ለብቻቸው የተተዉና በህመም የተዳከሙ ሁለት ህፃናት ነብሮችን በቦታው ወጣ ገባ ስትል በአጋጣሚ ያገኘችው የቤት ድመት እንደ ቀልድ ወደ ራሷ ታቀርባቸውና በጥቂት ጊዜ ውስጥ ቀረቤታቸው እነሱን በሙሉ ጊዜዋ ወደ መንከባከብ ያደርሳትና ነብሮቹም የእሷን ጡት እየጠቡ ማደግ ይጀምራሉ። እነዚህ የየቅል ፍጡራኖች ፍጹም ልክ እንደ እናትና ልጆች እየኖሩ በፍቅርና በመተሳሰብ መኖራቸውን ተከትሎ የጎብኚዎች እንቅስቃሴ በብዙ እጥፍ እንዲጨምር ሊያደርገው ችሏል። ነብሮቹ አድገው ግዙፍ ጎረምሳ ከሆኑ በኋላ ግን ከአሳዳጊ እናታቸው ድመት ጋራ ከዚህ በላይ መኖር ስላልቻሉ ለመለያየት የተገደዱ ጊዜ ሁለቱም በተለይ ድመቷ በእጅጉ ሐዘን ገብቷት የሆነችው ነገር በጣም ልብ የሚነካ ነበር። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78,000 ብር ብቻ ከዲኤምሲ ሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። በመጨረሻ ዓመታት ከተቆጠሩ በኋላ ግን ዳግም እንዲገናኙ ተወሰነና ያን ሰዓት የተፈጠረው ሁኔታ እጅግ አስገራሚና አስደናቂ የብዙዎች መነጋገሪያም ሆኖ አለፈ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ታላቁ የቡካሬስት ከተማ የሚታወቀው በተንጣለለ መሬቱና ታሪካዊ ህንፃዎቹ ብቻ ሳይሆን ለብዙ አይነት የጫካ እንስሳት ማደሪያና መጠለያ ቦታ በመሆኑም ጭምር ነው። እናም እዚያ ከሚገኙና በሰዎች በቀላሉ እንዲጎበኙ ተደርገው ከተገነቡት ፓርኮች መካከል በአንዱ ውስጥ ናታሊያ የተባለች እንስት ወጣት ቋሚ ጎብኚ ስትሆን በዚያ ውስጥ የምትኖርና በመካነ አራዊት ካሉት እንስሳት ጋር ለመላመድ ከምትጥረው ሳሻ ከተባለች የቤት ድመት ጋር ቀረቤታ ነበራት። ሳሻ እዚያ ለጉብኝት የሚሄዱ ልጆች የሚወዷትና እሷን ለማቀፍና ከሷ ጋር ለመጫወት የሚጓጉላት አይነት ሳቢና ሲበዛ ለማዳ ድመት ስትሆን ዛሬ ግን ጥልቅ ጭንቀት ውስጥ ገብታለች። ናታሊያ በእንስሳት ፓርክ ውስጥ ከሚገኝ የሸቀጣሸቀጥ ሱቅ ገብታ አስፈላጊ ነገሮቿን ለመግዛት ወዲያ ወዲህ ስትል የሆነ ድምጽ ትሰማና ዞር ስትል ሳሻ አደጋ የደረሰባት የሚመስል ድምጽ ጮክ አድርጋ እያሰማች መሆኑን ተረዳች። ናታሊያ ፊቷን ወደ ድምጹ አቅጣጫ ስታዞር የሳይቤሪያ ነብሮች መጠለያ ወደ ሆኖ አካባቢ የመጣ መሆኑን ስላወቀች ወደ አጥሩ አምርታ የሆነውን ነገር ለማየት ስትሞክር ባየችው ነገር ሰውነቷን ጭንቀት ወረራት። እዚያ የሆነው ነገር አንድ የነብር ግልገል ታማ ስትሰቃይ፣ ድመቷ ሳሻ ደግሞ ዙሪያዋን እየዞረች የደረሱልኝ በሚመስል ድምጽ ስትጮህ ስለነበረ ሁኔታው ለናታሊያ በጣም ልብ ሰባሪ ሆነባት። የሳይቤሪያ ነብሮች ለዚህ የአራዊት መኖሪያ ስፍራ አስደናቂ ገጽታን የሚያላብሱና የብዙዎችን ትኩረት የሳቡ ነበሩ። አሁን የነሱ ጣፈንታ ቀድማ ባገኘቻቸው ናታሊያ እጅ ላይ የወደቀ ሲሆን እሷም ዝም ብላ ልትተዋቸው ስላልፈለገችና እነሱን ማለፍ የሞት ፍርድ እንደማወጅ ነው ብላ ስላሰበች በጥንቃቄ ወደ ግቢው ገባች። እየተሳበች ስትራመድና አጠገባቸው ስትደርስ ግን የህፃናት ነብሮቹ እናት የብስጭት ምልክቶችን እያሳየቻት ቢሆንም በቀላሉ ልትተዋቸው ባለመፈለጓ ስራዋን ቀጥላ ተራ በተራ እያነሳች አቀፈቻቸው። እነዚህ በቅርቡ የተወለዱት የነብር ግልገሎች ያለ እናታቸው እንክብካቤ የቆዩ እንደሆኑና የምግብ እጥረት እንደገጠማቸው ስለገመተች ዙሪያዋን በጥንቃቄ እየቃኘች ከሷ ሩቅ ቦታ ላይ የሚገኙት ትላልቆቹ ነብሮች ግራ በመጋባት ከባድ እርምጃ እንዳይወስዱባት ብትሰጋም እነሱ ግን ሩቅ ሆነው ከማጋራት ውጪ ምንም የተለየ ነገር አላደረጉም። ናታሊያ ስትይዛቸው ግልገሎቹ ምንም ምላሽ ያልሰጧት ሲሆን ቆዳና አጥንታቸው ተጣብቆ ሆዳቸው ደርቆ ለመንቀሳቀስ የከበደ ሆኖባቸዋል። እነዚህ ነብሮች የዱር ኃይል ምልክቶች በመሆናቸውና እነዚህ ግልገሎች ምንም ረዳት የሌላቸው መሆናቸውን ስታስብ ባየችው ነገር ስሜቷ በጣም ተነክቶ ነበር። ሳሻ የተባለችው ድመት ነብሮቹን በቅርበት ስትንከባከብ የቆየች ሲሆን አሁን ሲታመሙባት ወዲያ ወዲህ እያለች ስትንቆራጠጥ ቆይታለች።
ሁኔታውን በሚገባ የተረዳችው ናታሊያ ግልገሎቹን ይዛ ወደ ምቹ ቦታ በመውሰድ በብርድ ልብስ ሸፈን አድርጋ እያስቀመጠቻቸው እናታቸው ከእንግዲህ በኋላ አትፈልጋቸውም ማለት ነው ስትል ለራሷ አወራች። ቆይተው ሁኔታውን የተመለከቱት የፓርኩ ጠባቂዎች በድንጋጤ ቆመው ናታሊያ እያደረገች ያለውን ነገር ሲመለከቱ እሷም ሞቅ ያለ ነገር ያስፈልጋቸዋል፣ እንዲሁም በጠርሙስ የፍየል ወተት ይዛችሁ ብትመጡ ጥሩ ነው በማለት ነገረቻቸው። ቀጥሎም ናታሊያ የነብር ግልገሎቹ እስከሚያገግሙ ድረስ በቀጣዮቹ ሰዓታትና ቀናት ውስጥ በሁሉም ነገር ስታገለግላቸው የቆየች ሲሆን በየመሃሉ ታዲያ በድንገት ሳሻ እየመጣች አብራቸው ለመሆኑና እነሱን በጥልቀት ለመጠበቅ የምታደርገው ጥረት ጠባቂዎቹን በጣም አስገርሟቸዋል። የአራዊት ጠባቂዎቹ ሳሻ የምትመላለሰው ምግብ ፈልጋ እንደሆነ ቢያስቡም እሷ ግን ግልገሎቹን ከታመሙበት ሰዓት አንስቶ ካጠገባቸው ሳትለይ ስትንከባከባቸው እንደቆየች መጀመሪያ ላይ ምንም ሳይገባቸው አፍጥጠው ሲመለከቷት ቆይተው በኋላ ግን የእናትነት ደመነፍስ ስሜቷ ለሷ ላልሆኑ ፍጡራኖች እየሰጠች እንደሆነ ተረዱ። ሳሻ በለስላሳ ምላሷ የአንዷን የነብር ግልገል ጭንቅላት እየላሰቻት ቆየችና ሌላኛው ሕፃን ነብር ደግሞ ወደሷ ጋር መጥቶ ሲንከባለል አይታው እሱንም በምላሷ ማጽዳት ስትጀምር ትዕይንቱን ባለማመን አፋቸውን ከፍተው ሲመለከቱ የቆዩት ጠባቂዎቹ እርስ በእርሳቸው በሹክሹክታ ሲያወሩ ናታሊያ ከዚህ በፊት አይታው የማታውቀውን ነገር ስላስተዋለች ተደንቃ ከግልገሎቹ አጠገብ ተቀምጣ እሷም የበኩሏን በማድረግ ለመንከባከብ ፍላጎት አሳድራለች። ሁሉም አሁን እያዩት ያለው ነገር ስለ እንስሳት እንክብካቤ የሚያውቁትን የሚቃረን የሆነባቸው ሲሆን ለናታሊያ ይህ ያልታሰበ እናትነት እንደ ቅዱስነት ቢሰማትም ሌሎች ግን በነገሩ ተደነቁ እንጂ በዚህ አልተስማሙም ነበር። እናም ስለ ክስተቱ የሚሰነዘሩት አስተያየቶች ወደ ክርክሩ አምርተው ናታሊያን ጨምሮ አንዳንዶች ሳሻ ለነብሮቹ እንደ ምትክ እናት ልትሆናቸው ትችላለች ሲሉ፣ የእንስሳት ፓርኩ ዋና ጠባቂ ፒተር ግን ይህ ከዚህ በፊት ታይቶ ስለማይታወቅ ድመቷን ከነብሮቹ እንዲለዩ ሲል ለሰራተኞቹ አጥብቆ ተናገረ። ቢያንስ በሚቀጥሉት ሰዓታት ውስጥ በደመ ነፍስ አብረው እንዲኖሩ እድል ልንሰጣቸው አይገባም ሲል መሞገቱን የቀጠለው ፒተር ሁሉም ሰው ሁኔታውን ያልተለመደ እንደሆነ ተስማምቷል ቢልም የቤት ድመት ጤናማ የነብር ግልገሎችን ልታሳድግ በምትችልበት ሁኔታ ላይ አስተያየቶች እየተከፋፈሉ ቆዩ። ሌላው የተነሳው ዋናው ነገር ለነብሮቹ ብቻ ሳይሆን ሳሻ ራሷ ላይ ሊከሰት ስለሚችለው አደጋ መታሰብ እንዳለበት ሲሆን በመጨረሻ ጥንቃቄ የተሞላበት ስምምነት ላይ ተደርሶ የነብር ግልገሎቹና ድመቷ ሳሻ ሳይለያዩ ተጨማሪ አንድ ትልቅ መጠለያ ለብቻቸው በፍጥነት ተዘጋጅቶ ሳሻ እዚያ ካሉ ትላልቅ ነብሮች አደጋ እንዳይደርስባት መጠበቅ እንዳለባት ተስማሙ። ለዓመታት የእንስሳት ሐኪም ሆኖ ያገለገለው ዶክተር ቦቭል የድመቷን ሁኔታ የመከታተል ኃላፊነት የተሰጠው ሲሆን ከጤናው ባሻገርም የነብር ግልገሎችን ለማሳደግ በቂ ወተት ሊኖራት ስለሚገባ የተሻሻሉና የተመጣጠኑ ምግቦችና ቪታሚኖችን በተሟላ መልኩ ማቅረብ በጣም አስፈላጊ እንደሆነ ተመክሮበት ስራውም ለሐኪሙ ተሰጠው። በጥቂት ቀናት ውስጥ የነብር ግልገሎቹና ሳሻ ወደ አዲሱ ቅጥር ግቢ ተዘዋውረው መኖር ከጀመሩ በኋላ ድመቷም የእናትነት እንክብካቤዋን አጠናክራ የቀጠለች ሲሆን ሕፃን ነብሮቹም በሚገርም ሁኔታ ጥንካሬያቸው እየጨመረና ጤናማነታቸው እየጎላ መጥቶ እንቅልፋቸውንም በእሷ ጉያ ስር እየተኙ ደስተኛ ሆነው መኖር ቀጠሉ። ይህ እንግዳ የሆነ ትዕይንት በግቢ ውስጥ መታየቱን ቀጥሎ የብዙዎችን ቀልብ ሲስብ እነሱ ባሉበት ቦታ ለሚሄዱ ሰዎች ስፍራው እጅግ ጥንቃቄ የሚፈልግ መሆኑና እንስሳቱም እንዳይረብሿቸው የሚል ጽሑፍ ቢለጠፍበትም አንዳንድ ጎብኚዎች ለነሳሻ ምግብ ሲወረውሩላቸው ሳሻ ከቆሻሻ የጸዱ መሆናቸውን ጭምር በጥንቃቄ እያየች የተጠራጠረችውን በማስወገድ ልጆቹን ከየትኛውም ስጋት ሳትታክት ጠብቃቸው ነበር። ኢሊያና ኒሼል የሚል ስም የወጣላቸው እያደጉ የመጡት የነብር ግልገሎቹ ከአሳዳጊያቸው ጋር እየተላፉና እየተጫወቱ ቢሻቸውም በደረቷ ውስጥ እየገቡ ሲተኙ የሚገርም እይታ ነበረው። በዚህ ሁኔታ የቆዩት የየቅል ፍጥረቶቹ እንስሳት ከጊዜ በኋላ ሳሻ ሰውነቷ ባለበት ሲሆን ሁለቱ ነብሮች ግን ከጥሩ ጤንነታቸው ጋር አካላቸው እየገዘፈ መጣ። ከተለያዩ ቦታዎች የሚጎርፉት ጎብኚዎች በዚህ ፓርክ ብቻ የሚታየውን የእናት ልዩ ፍቅር ለየቅል በሆኑ ዝርያዎች ላይ እየተመለከቱ አጃይብ እያሉ ሲሆን አንዲት ድመት ነብሮችን በጉዲፈቻ መልክ እያሳደገች ነው የሚለው ወሬ መጀመሪያ በአገር ውስጥ ቀጥሎም በዓለም አቀፍ ሚዲያዎች ሳይቀር እንደ ሰደድ እሳት ሲዳረስ ቀጥሎም ብዙ ሰዎች ወደ ቡካሬስት በመምጣት ይህንን መካል አራዊት ለማየት ሲንቀሳቀሱ ጀመር።
አርዕስተ ዜና አድርገው ጉዳዩን ለመዘገብ ጋዜጠኞች በመካነ አራዊት በር ላይ ካሜራቸውን ደግነው ሲያሰፈስፉ፣ አንዳንዶቹ ሄሊኮፕተሮችን ጭምር አሰማርተው ትዕይንቱን ለመቅረጽ ተሯሯጡ። ናታሊያን ስለ ክስተቱ ታብራራላቸው ዘንድ ማለቂያ የሌላቸውን የቃለ መጠይቅ ጥያቄዎች ሲያቀርቡላትና እሷም ምላሽ ሲሰጣቸው የከረመች ሲሆን ስፍራው በሰዎች በመጥለቅለቁ ሳሻና ነብሮቹ ወደ ልዩ ቦታ ወይም ልዩ የእንስሳት መናፈሻ አካባቢ ማዘዋወር ፈለጉ። ቁጥራቸው ቀላል የማይባል ሰዎች ደግሞ በመካነ አራዊት ውስጥ ይህ ከተፈጥሮ ውጪ የሆነና ተቀባይነት የሌለው ነገር እንዲቀጥል መደረግ የለበትም በማለት ቀጭን ትችቶችንና ተቃውሞ ይሰነዝራሉ። ናታሊያ ያንን የሚገልጹትን እያንዳንዱን ኢሜል እያነበበች በከፍተኛ የብስጭትና የቁጣ ስሜት አሁን ሁኔታው ያልተለመደ ነው፣ በእንስሳት መካነ አራዊት ውስጥ እየሆነ ያለው ነገር በቂ ማስረጃ ስላልነበራቸው ነው፣ ሳሻ የሰራችው ነገር ግልገሎቹን አሊያንና ሊሻን በህይወት እንዲተርፉ ያደረገ ነበረ በማለት አቋሟን ገልጻ ምላሽ ሰጠች። በግልገሎቹ ጤና ላይም ዝርዝር የውግዘት ዘገባዎችን ብትሰማም እሷ ግን ሐሳቧን ሳትቀይር አጥብቃ ደጋግማ ውድቅ አደረገችው። ጊዜው እየገፋ ሲሄድ ግን ኤሊያንና ሊሻን ግልገሎች ሳይሆኑ በጉርምስና እድሜ ላይ የሚገኙ ወጣት ነብሮች ሆነውም ከአሳዳጊ እናታቸው ሳሻ ጋር የሚያደርጉት ጨዋታና ልፊያ ሲቀጥል፣ ሁለቱ ነብሮች አሁን የተሰጣቸው ስጋ በራሳቸው ገነጣጥለው መመገብ የሚችሉ የጥፍሮቻቸው እያደገና ሰውነታቸው የገዘፈ በመሆኑ ለሳሻ አስጊ እንደሆነና ጉዳት ሊደርስባት እንደሚችል ሁሉም እየተገነዘበው መጣ። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78,000 ብር ብቻ ከዲኤምሲ ሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴትም። ይሁን እንጂ ነብሮቹ ሳሻ በወሳኝ እድሜ ላይ ያደረገችው ውለታ ሳይዘነጉ ሁሌም ከጎኗ ስለሚሆኑ በዘሮቿ የተከበበች ንግስት ትመስል የነበረ ሲሆን 6 ወራት ካለፉ በኋላ ግን ናታሊያ የማይቀረው የመለያያቸው ቀን እየመጣ መሆኑን ጠንቅቃ ታውቃለች። የተፈጥሮ ህጎች በቀላሉ አይሰበሩም። ምክንያቱም ሳሻ የተለየች ፍጡር በመሆኗ ራሷን ለዘላለም መጠበቅ ስለማትችልና ኢሊያንና ሊሻንም እንደ እውነተኛ ነብሮች ለመኖር የተለየ ቦታ ያስፈልጋቸዋል። ናታሊያ ከዶክተር ፓሼልና ከዋና ጠባቂው ጋር ተነጋግራ አሳዛኙን ውሳኔ ያሳለፉና ለነብሮቹ ደህንነትም ሲባል የተጠናከረ አጥር ያለው ልዩና ሰፊ ቅጥር ግቢ እንዲሁም መመገቢያን ጨምሮ ብዙ ክፍሎች የተበጁለት ሲሆን ዝግጅቱ እንደተጠናቀቀ የመለያ ቀኑ ሲደርስ የሳሻ ሁኔታ አስፈሪ ነበር። ሳሻ ካሳደገቻቸው ነብሮች ጋር ተለያይታ በተለየ ግቢ ውስጥ ስትቀመጥ ጭንቀት ውስጥ ገብታ በተደጋጋሚ እየጮኸች ሁኔታውን ስትቃወም ነብሮቹ በድንገተኛው ክስተት ተደናግጠው አልፎ አልፎ ይንጫጩ ጀመር። ሂደቱ በፍጥነት የተፈጸመ ስለነበረ እነሱን የሚከታተሉና የሚያረጋጉ የሕክምና ባለሙያዎችና ጠባቂዎች አብረዋቸው ቢሆኑም ሳሻ ግን ምንም ልትረጋጋ ያልቻለች ሲሆን ወደ አዲሱ መጠለያዋ ስትወሰድ ግራ የተጋባችና ልቧ የተሰበረ ሆና በጣም በሚያሳዝን ሁኔታ አይኖቿ በጭንቀት ቦዝዘው ያየችው ናታሊያ እጅግ አዝና ከድመቷ ጎን ተንበርክካ ጸጉሯን እያሻሸች ልታጽናናት ሞከረች። ለወትሮው ንቁ የነበረችው ሳሻ አሁን በባዶ ቅጥር ግቢ ውስጥ ለሰዓታት ፍዝዝ ብላ ተቀምጣ ጅራቷን እያወዛወዘች በፍርሃት ስትሸበብና በሐዘን ስትቆራመድ ተስተውላለች። ነብሮቹ በበኩላቸው ምቹ በሆነው አዲሱ አካባቢያቸው ደስተኛ ቢመስሉም አንዳንድ ጊዜ ግን ናታሊያን ከሩቅ እያዩ የሆነ የሚጠብቁት ነገር ያለ ይመስል በናፍቆት አይኖቻቸው ሲንከራተቱ የናፈቁት ሳሻን እንደሆነ ከመጀመሪያ ጊዜ አንስቶ አብራቸው የነበረችው ናታሊያ ታውቃለች። ናታሊያ በሁለቱም ወገኖች ልቧ ተሰብሮ ቢገኝም ምንም ማድረግ ሳትችል ሁሉንም በቅርበት እየተከታተለች ስትቆይ ነብሮቹ በጥሩ ሁኔታ ሲገኙ ድመቷም እንደቆዘመች ቆይታ ከጊዜ ብዛት ግን እየተነቃቃች የመጣች ሲሆን ሁለቱ በተአምር የተሳሰሩ ፍጥረቶች ከተለያዩ 3 ዓመታት ያክል አለፉ።
እናም በዚህ ጊዜ ውስጥ ከተለወጡት አንዳንድ ነገሮች መካከል አዲስ ስራ አስኪያጅ ለመካነ አራዊቱ መሾም ነበርና አዲሷ ኃላፊ ራሷ እናት በመሆኗ ከልጆች መለየት ምን እንደሆነ ስለምታውቅ ናታሊያ አሳዳጊ እናትና ልጆቹን ዳግም ለማገናኘት ሐሳብ ስታቀርብ በሚገባ አድምጣት እሺታዋንም ገለጸች። እናም በቀጣይ አመራሩ የደህንነት ፕሮቶኮሎችን በጠባቂዎች ቡድን ውስጥ እንዲዋቀር አድርገው ጉዳት እንኳን ቢደርስ ከሱ የማምለጫ መንገዶችን በዝርዝር አቅደው ሳሻንና ነብሮቹን የማገናኘት ስራው ተጀመረና በቅድሚያ ናታሊያ ወደ ነብሮቹ ግቢ ስትገባ ከሱራ የማትጠፋው ሳሻ ስታመነታ ቆይታ ከኋላዋ የተከተለቻት ወደዚያው አመሩ። ግቢውን ከጎብኚዎች መመልከቻ ቦታ ጋር የሚለየው ግዙፉ ተንሸራታች በር ተከፈተና ናታሊያ መጀመሪያ ስትገባና ሳሻ ስትከተላት ግዙፎቹ ነብሮች ያሳደገቻቸው ድመት ረስተው ከሆነ ነገሩ ወደ አልታሰበ አቅጣጫ ያመራና ሳሻ ላይ ጉዳት ሊደርስ ስለሚችል ናታሊያን ጨምሮ ሁሉም እስትንፋሳቸውን ይዘው ልባቸው በፍርሃት ይደልቅ ነበር። ይህ አስደሳች ዳግም የመገናኘት ሂደት ቀጥሎ ግዙፎቹ ነብሮች አሊያንና ሊሻን ከማደሪያቸው እንደወጡ አሳዳጊና ባለውለታቸው ሳሻን አይተው ትኩር ብለው ሲመለከቷት ትንሽ ስለቆዩ ሁሉም ውጥረት ውስጥ ገብተው ሲጠብቅ ሳሻ እየተጨነቀች ትመስላለች። በአረንጓዴ አይኖቿ ያወቃት የሚመስለው አሊያ ግዙፉን ጭንቅላቱን ወደታች ዝቅ አድርጎ በተረጋጋ መልኩ ሲቀርባት ሊሻንም ተከትሎ ወደ ሳሻ አጎነበሰና ሁለቱም እንደማጓራት ሲሉ በራሳቸው ቋንቋ የሆነ የናፍቆት መልእክት ማስተላለፍ የፈለጉ ይመስላሉ። ነብሮቹ ከእግራቸው ስር ያለችውን ሳሻን በሁለት ጎኖቿ የተፈራረቁ ሲልሷት እሷም በናፍቆት እያየቻቸው እንደ ልጅነታቸው ትልሳቸው ነበር። ገዝፎባት ናፍቆቷን በአይኗና ጅራቷ እያወዛወዘች ትገልጽላቸው ጀመር። ወዳጃቸው ናታሊያን ጨምሮ በቦታው የነበሩት ሰዎች ሁሉ ይህንን የ3 ዓመታት መለያየት ያላደበዘዘውን ፍቅር እየተመለከቱ እንባቸውን ሲያፈሱ ይህ እንደገና መገናኘት ብቻ ሳይሆን በሁለት የተለያዩ ፍጡራኖች መካከል ልዩነት ሳይገድበው ላይበጠስ የተጋመደ ፍቅርን ማሳያ ሆኖ አልፏል። እዚህ ላይ ያበቃን። ቸር ቆዩልን።